ስምንተኛው ዛሬ የምናነሳው ሐሳባችን አገልግሎት ምንድነው የሚለው አገልግሎት በነፃ የተቀበልነውን የእግዚአብሔርን ጸጋና ስጦታ ለሌሎች ሰዎች በነፃ መስጠት ነው። ጸጋና አገልግሎት አይሸጥም፣ አይለወጥም። የተሰጠን ጸጋ የተሰጠን አገልግሎት እንድንሸጠው ወይም እንድንለውጠው አይፈቀድልንም። በነፃ የተቀበልነውን አገልግሎት በነፃ እንድንሰጠው ነው እግዚአብሔር የሰጠን። ይህንን ትእዛዝ የሰጠው ጌታችን ኢየሱስ ክርስቶስ ለሐዋርያቶቹ በአዲስ ኪዳን በሰጠው ትእዛዝ ነው። ማቴዎስ ምዕራፍ 10 ከቁጥር 1 እስከ 8 ትእዛዝ ሲሰጣቸው ለ12ቱ ሐዋርያት ታያላችሁ። ቁጥር 8 ላይ አዲሱ መደበኛ ትርጉም ነው የተጠቀምኩበት። አዲሱም ይሄኛው በከንቱ የተቀበላችሁትን በከንቱ ስጡ ነው የሚለው። ግን አዲሱ መደበኛ ትርጉም አማርኛውን ትንሽ ፈታ ያደርገዋል። በነፃ የተቀበላችሁትን ነው የሚለው። ሁላችሁም የምታውቁት ኤፌሶን ምዕራፍ 2 ቁጥር 8 እና 10 ላይ ስለ መዳናችን ሐዋርያው ጳውሎስ ሲናገር ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን እና ምንም አትመኩ። ስለ መዳናችሁ እናንተ ዋጋ አልከፈላችሁም፣ ሥራ አልሰራችሁም እና በክርስቶስ አዳነን እና ፍጥረቱ አደረገን። ፍጥረቱ ሲያደርገን ደግሞ እግዚአብሔር ራሱ አስቀድሞ ያዘጋጀውን መልካሙን ሥራ እኔና እናንተ አሁን የምናገለግለው አገልግሎት እኔና እናንተ መርጠን የምናገለግለው አገልግሎት አይደለም። እግዚአብሔር ይሄን አገልግሎት እንድናገለግል አስቀድሞ ነው ያዘጋጀን። ፓስተር የሆነውን አስቀድሞ ነው የመረጠን ይሄን አገልግሎት እንድናገለግል። ዘማሪ የሆነውን አስቀድሞ ነው የመረጠን። ዛሬ አይደለም የመረጠን፣ አስቀድሞ የምናገለግለው አገልግሎት በሙሉ አስቀድሞ እግዚአብሔር ያዘጋጀውን ስራ ነው። ስለዚህ እግዚአብሔር እኛን በጸጋ አዳነን፣ ፈጠረን። ለዚህ ስራ ደግሞ እንድናገለግለው መረጠን። ስለዚህ ይህንን አገልግሎት በነፃ ነው የተቀበልነው። ይህንን አገልግሎት ደግሞ በነፃ እንደተቀበልን በነፃ ለሌሎች መስጠት ይጠበቅብናል። በእኛ ውስጥ ያለው የእግዚአብሔር ስጦታ ካሪዝማ ስጦታ ነው። እኛም አልገዛነውም፣ እኛም እንድንሸጠው አይፈቀድልንም። ካሪዝማ ነው፣ የጸጋ ስጦታ ነው። ሮሜ 12 ከ6 እስከ 8 የምታውቋቸው ክፍል ናቸው። ግን የጸጋ ስጦታ መሆናቸውን ጳውሎስ ይናገራል። የሥራ ስጦታዎች፣ የልፋት ስጦታዎች ሳይሆኑ የጸጋ የተሰጡን ስጦታዎች ናቸው። ሮሜ 12 ከ6 እስከ 8 እንደተሰጠንም ጸጋ ልዩ ስጦታ አለን ብሎ የስጦታዎችን አይነት ይዘረዝራል። ትንቢት ቢሆን፣ እምነት ቢሆን፣ አገልግሎት ቢሆን፣ የሚያስተምር ቢሆን፣ የሚመክር ቢሆን፣ የሚሰጥ ቢሆን፣ በቃ እነዚህን አገልግሎቶች የጸጋ ስጦታዎች ናቸው። በትጋት ያገልግል፣ በትጋት ይስራ ይለናል። ቆሮንቶስ 12:4 የጸጋ ስጦታ ልዩ ነው። በእያንዳንዳችን ሕይወት ውስጥ ያለው የጸጋ ስጦታ ልዩ ነው። መንፈስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። አንዱን ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ ዕውቀት መናገር፣ ለአንዱ በዚያው መንፈስ እምነት፣ ለአንዱ በዚያው መንፈስ የመፈወስ ስጦታ፣ ለአንዱ ታምራት ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱ መናፍስት መለየት፣ ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ በልሳን የተነገረውን መተርጎም። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዳችን ለብቻው እያካፈለ ያደርጋል ይላል። 14:26
እንግዲህ ወንድሞች ሆይ ምንድነው በመተሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው ትምህርት አለው መገለጥ አለው በልሳን መናገር አለው መተርጎም አለው ሁሉ ለማነጽ ይሆን እነዚህ ሁሉ የጸጋ ስጦታዎች ናቸው ከእግዚአብሔር የተሰጡ የጸጋ ስጦታዎች ናቸው በእያንዳንዳችን ህይወት ውስጥ ያሉ አገልግሎቶች የእግዚአብሔር ነፃ ስጦታዎች ናቸው ይሄንን ነፃ ስጦታ ደግሞ እኔና እናንተ በነፃ ለሌሎች ሰዎች እንድንሰጥ ነው የምናየው ከመጀመሪያው መጽሐፍ ጀምሮ ጥቂት ምሳሌዎችን እናያለን ለምሳሌ አብርሃም ከመጀመሪያው አባቶች አብርሃም ዘፍጥረት 14 ከ17 እስከ 24 እዩት ይሄን በቤታችሁ በዘፍጥረት 14 ከ17 እስከ 24 ስታነቡ የምታገኙት ነገር ምንድነው የአብርሃም የወንድሙ ልጅ ሎጥ ሰዶም ውስጥ ነበር እና ነገስታት ተነስተው ሰዶምንና 5 ነገስታትን በሙሉ ጠርገው ሎጥንም ከብቱንም ሀብቱንም ሁሉ ዘርፈው ሄዱ ይሄ ወሬ ለአብርሃም ደረሰ አብርሃም ወደ 318 በቤቱ ያደጉ ልጆች ነበሩ እነዚህን አስከትሎ ተከተላቸው እነዚህን ሰራዊቶች እና ደረሰባቸው አስጣላቸው ሎጥንም አስጣለው ቤተሰቡን አስጣለ የሎጥንም ህዝብ ሁሉ እግዚአብሔር በሰጠው ምርኮ አዳነ እና የሰዶም ንጉስ አብርሃምን ምን አለው እነዚህን ያስጣልካቸውን ከብቶች እና ንብረቶች በሙሉ ውሰድ ፈቅጄልሃለሁ ምርኮ በሙሉ ላንተ ይሁን አለው ግን አብርሃም ንገርም ንግግር ተናገረ እንደዚህ ያለ አብርሃም ይሄን ውሰድ የሰዶም ንጉስ አብርሃምን ሰዎቹን ስጠኝ ከብቱን ግን ላንተ ውሰድ አለው አብርሃምም የሰዶምን ንጉስ አለው ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱት ድርሻ በቀር ፈትል ቢሆን የጫማ መዛቢያ ቢሆን ላንተ ከሆነው ሁሉ እንዳልወስድ አውና አያስኮልም መምሬም እነርሱ ድርሻቸውን ይውሰዱ እጄን ወደ ሰማይ አምላክ አንስቻለሁ ኃይሌ ጉልበቴ ይሄንን ያደረገው እግዚአብሔር ነው አሜን ስለዚህ ምንም ነገር አልፈልግም አለው አየኔ የሰማይ አምላክ ነው ሀብቴ የሰማይ አምላክ ነው ክብሬ እጄን ደግሞ ወደዚህ አምላክ አንስቻለሁ ነገ አንተ አብርሃምን ባለጸጋ አደረግኩት ትላለህ ይሄንን አላደርግም አለው የጫማ ጠፍር እንኳን ካንተ አልወስድም አለው እግዚአብሔር የሰጠውን ድል ለራሱ አልተጠቀመበትም አገልግሎት በነፃ የተቀበልነውን የእግዚአብሔርን ስጦታና ጸጋ ለሌሎች ሰዎች በነፃ መስጠት ነው እና በጣም ደስ ያለኝ ነገር መጽሐፉ ከዚህ በኋላ ምዕራፍ 15 ስታነቡት ከዚህ ነገር በኋላም ይላል ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ እኔ ለአንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው የአዲሱ መደበኛ ትርጉም ምን ይላል ታላቅ ዋጋህም እኔው ነኝ ይለዋል ለአንተ ታላቅ ዋጋህም እኔው ነኝ አገልጋዮች ታላቁ ዋጋችን ጌታ ነው ታላቁ ክብራችን ጌታ ነው የሚያስፈልገንን ሰዎች ከሚሰጡን በላይ የሚሰጠን ጌታ ነው ያንን አልፈልግም ባይል ኖሮ ምናልባት አብርሃም ይሄን መልእክት ያገኝም ነበር እኔ እጄን ወደ ሰማይ አምላክ ያነሳው ሰው ነኝ ካንተ ምንም አልፈልግም እግዚአብሔር ተገለጠለት እኔ ለአንተ ጋሻህ ነኝ አገልጋዮች በነፃ የተቀበላችሁትን በነፃ ስትሰጡ እግዚአብሔር ጋሻችሁ ይሆናል እግዚአብሔር ለናንተ ትልቁ ዋጋችሁ ይሆናል
ትልቁ ዋጋችሁ ራሱ እግዚአብሔር ይሆናል። ጋሻችሁ ይሆናል። ክብራችሁ ይሆናል። ሞገሳችሁ ይሆናል። ስማችሁ ይሆናል። ይህን በጣም ማወቅ አለብን አገልጋዮች። በአገልግሎታችን ከሰዎች ከምንወስደው ነገር ይልቅ አገልግሎታችንን በነፃ ሰጥተን እግዚአብሔር የሚሰጠን ክብርና ሀብት ይበልጣል። አብርሃምን ምን ያለው እግዚአብሔር ቀደም ብሎ እኔ ስምህን አከብረዋለሁ፣ ከፍ አደርገዋለሁ። ብር ወርቅ ማንም ከሚሰጥ ይልቅ እግዚአብሔር የሚሰጥ ክብር እጅግ ታላቅ ነው፣ እጅግ ታላቅ ነው። ስለዚህ አገልጋዮች ሁልጊዜ አገልግሎታችንን በደስታ በነፃ የተቀበልነው በነፃ እንስጠው። ሁለተኛ ነገሥት ምዕራፍ 5 ከ15 እስከ 16 ስታነቡ ሌላ ሰው ታገኛላችሁ። ኤልሳን ታገኛላችሁ። ሁለተኛ ነገሥት ምዕራፍ 5 ከ15 እስከ 16 ታሪኩን ታውቃላችሁ። ነዕማን የሚባል በለምጽ የተመታ ሰው ወደ እስራኤል ምድር መጣ እና ኤልሳ ጋር መጥቶ ኤልሳ በዮርዳኖስ ብቅ ጥልቅ በላለው ፈወሰው። ለምጹ በሙሉ ለቀቀው፣ ነፃ ወጣ እና ነዕማን በጣም ብዙ ባለጠጋ ነው፣ የጦር ጀነራል ነው፣ ብዙ ገንዘብ ብዙ ሀብት ይዞለት መጣ። ኤልሳ ግን በነፃ የተቀበለውን የእግዚአብሔርን ጸጋ በነፃ ያገለገለ ታማኝ ባሪያ ነበር። እንደዚህ ያለው ሁለተኛ ነገሥት ላይ ምዕራፍ 5 ላይ ነዕማን መጣ፣ በኤልሳ ፊት ቆሞ እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅኩ አለ። የሶርያ ጀነራል አሁንም ከባሪያህ በረከት ትቀበል ዘንድ እለምንሃለሁ። እርሱም በፊቱ የቆምኩት ሕያው እግዚአብሔርን አልቀበልም አለው። ይቀበልም ዘንድ ግድ አለው። እርሱ ግን እምቢ አለ። ሆኖም የሱ ባሪያ ጊያዝ ይህንን አይቶ እንዲህ አይነት ትምህርት አልተማረም መሰለኝ። ጊያዝ እንዲህ አይነት ትምህርት አልተማረም መሰለኝ እና ጌታዬ ይህን ባለጠጋ ሰው በነፃ ለቀቀው አለ። ይህንን የበሰለ አድቫንቴጅ እንዴት ሚስ አደርጋለሁ ብሎ ተከተለው እና ተከትሎት ወደ ባሪያዬ ወደ ጌታዬ እንግዶች መጥተዋልና አንድ እጀ ጠባብና አንድ ነገር ደግሞ እንድትሰጥ ልኮኝ መጥቻለሁ ይለዋል። ምን ይላል መጽሐፉ? የእግዚአብሔርም ሰው ሎሌ ጊያዝ ጌታዬ ሶርያዊን ይህን ነዕማን ማረው፣ ከመጣለት ነገር ምንም አልተቀበለም። ሕያው እግዚአብሔርን በስተኋላው እሮጣለሁ፣ ከእርሱም አንዳች እወስዳለሁ አለው እና ተከተለው። 2 መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎቹ አስያዘ። እነርሱም ተሸክመው በፊቱ ሄዶ እርሱ ግን ገብቶ በጌታው ፊት አለው ጌታዬ አለ። የእግዚአብሔር ባሪያዎች ዕውቀታቸው ሳይሆን የሚመራቸው የመንፈስ ቅዱስ ኃይል እና የጌታ መንፈስ ጊያዝ ሆይ የት ነበርክ አለው። እዚሁ ነኝ አለ። ከነዕማን ጀርባ ስትሮጥ መንፈሴ አላየህም አለው። ከነዕማን ጀርባ ስትሮጥ መንፈሴ አላየህም አለው። ነዕማን ላይ የመጣው ለምጽ በአንተ ላይ ይጣበቅ አለው። ይህን ለማድረግ ጊዜው ነው ወይ? ይህን ለማድረግ መሮጥ ነበረብህ ወይ? በነፃ የተቀበልነውን ጸጋ በነፃ መስጠት ለአሕዛብ ሰው ያውም ለአሕዛብ አይገባንም እንደ ያለው በእርሱና በዘሩ ላይ ያለምጽ ተጣበቅ። አገልግሎት በነፃ የተቀበልነውን በነፃ የምንሰጠው ህይወት ነው እንጂ ቢዝነስ የምንሰራበት ህይወት አይደለም። ዛሬ በዓለም ላይ
አገልግሎት ቢዝነስ እየሆነ የመጣበት ዘመን ላይ ነው ያለነው። እኛ እግዚአብሔር ገና የሚያሳድገን አገልጋዮች ነን። በህይወታችን እናድጋለን፣ በአገልግሎታችን እናድጋለን፣ ከፍ እያልን እንሄዳለን። ግን ሁል ጊዜ በልባችንና በአእምሮአችን ውስጥ ማደግ ያለበት አገልግሎት በነፃ የተቀበልነውን የእግዚአብሔርን ጸጋና ስጦታ በነፃ ለሌሎች መስጠት ነው። አሜን። እና ያን ጊዜ እግዚአብሔር ይመጣና እኔ ለአንተ ጋሻህ ነኝ። የእግዚአብሔር ከለላ፣ የእግዚአብሔር ባርኮት፣ የእግዚአብሔር እጅ፣ የእግዚአብሔር ፊት በላያችን ላይ ይሆናል። ክብር ለእግዚአብሔር ይሁን። ሌላው የምናየው ሰው ዳንኤል ነው። ዳንኤል ትንቢተ ዳንኤል ምዕራፍ 5 ከ16 እስከ 17 በዚህ በትንቢተ ዳንኤል ምዕራፍ 5 ላይ የምታገኙት ታሪክ ብልጣሶር የሚባል ሰው በእግዚአብሔር ቤት ዕቃዎች ላይ ሲጠጣ አባቱ ከባቢሎን የወሰዳቸውን የወርቅ ዕቃዎች የመቅደሱን ዕቃዎች ሲጠጣባቸውና ግብዣ ሲያደርግ አንድ እግዚአብሔር እጅ ወጣ በግድግዳ ላይ ትጽፋለች። እና ይሄንን እጅ በሚያይበት ጊዜ ጉልበቱ ተርበተበደ፣ ጅማቱ ተናወጠ፣ ህይወቱ ቀለጠ። እና የባቢሎን ጠቢባን ቢጠሩ እና ቢመጡ ሊፈቱለት አልቻሉ። እና የቢልጣሶር ሚስት ስለ ዳንኤል ታሪክ ሰምታ ነበርና በአንተ ግዛት ውስጥ ዳንኤል የሚባል ሰው አለ አሉ። እና እሱ ይምጣ እሱ ይፈታልሃል ተባለ። ዳንኤል መጣ። ዳንኤል መጣ እና ነገረው ፍቹን ማኔ ቴቄል ፋሬስ የሚል ጽሑፍ ነበር። ማኔ ቴቄል ፋሬስን ፈታለት። ይህን ምዕራፍ 5 እናንተ አንቡት። ማኔ ማለት እግዚአብሔር መንግስትን ቆጠረው ፈጸመው። ቴቄል ማለት በሚዛን ተመዘን ቀለህም ተገኘ። ፋሬስ ማለት መንግስት ተከፈለ፣ ለሜዶንና ለፋርስ ተሰጠ ነው ትርጉሙ አለው። ይሄን ጊዜ ብልጣሶር እንደዚህ አለው፣ ምን እንዲፈታለት ሲነግረው እንደዚህ አለው፣ አንተ ግን ፍቺውን ትሰጥ ዘንድ የተቋጠረውንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ይለዋል። የሚያመጣለት ስጦታ ሐምራዊ ግምጃ ትለብሳለህ፣ የወርቅ ማርዳ በአንገት ዙሪያ ይሆናል። አንተም በመንግስት ላይ ሶስተኛ ገዢ ትሆናለህ። እነዚህን ሁሉ ፕሪቪሌጆች እሰጥሃለሁ። ስጦታ አለው ዳንኤል፣ ህልም የሚፈታ ለናቡከደነጾር ፈቶለታል፣ ለአባቱ ፈቶለታል። ይህንን እሰጥሃለሁ አለው። የዚያን ጊዜ ዳንኤል መለሰ፣ በንጉሱም ፊት እንዲህ አለ፣ ስጦታህ ላንተ ይሁን። አገልጋይ ቆራጥ ነው። አገልጋይ የማንም ባሪያ አይሆንም። አገልጋይ የማንም ባሪያ አይሆንም። አገልጋይ በእግዚአብሔር መንፈስ ኃይል አቅምና ጉልበት ያለው ሰው ነው። ስጦታ ላንተ ይሁን። ከዚያስ በረከትህንም ለሌላ ስጥ፣ ነገር ግን ጽሕፈቱን ለንጉሱ አነባለሁ፣ ፍቺውንም አስታውቃለሁ ብሎ ተረተረለት። ንጉሱ ያለው ልዑል አምላክ ለአባትህ ለናቡከደነጾር መንግስትንና ታላቅነትን ክብርንና ግርማን ሰጠው። ስለሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩ ቋንቋ ብዙ ይላል። ልቡ ግን በታበየ ጊዜ በኩራት ያደርገው ዘንድ መንፈሱ በጠነከረ ጊዜ ከመንግስቱ ዙፋን ተናወጠ። መኖሪያውም ከምድረ በዳ አህዮች ጋር ነበር። እንደ በሬ ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን ይህንን ሁሉ እያወቅህ በሰማይ ጌታ ላይ ኮራህ እንጂ ልብህን አላዋረድክም። ዋት ሚኒስተር! ምን አይነት አገልጋይ ነው!
ምን አይነት ጠንካራ አገልጋይ ነው! እንደዚህ አይነት አገልጋዮች እንድንሆን እግዚአብሔር የሚፈልገው አገልግሎታችንን በነፃ የምንሰጥ በህይወታችን ውስጥ ያለውን መልእክት ከምንም ነገር ጋር ሳንደበላልቀው ትክክለኛውን መልእክት ለሰዎች የምናደርስ አገልጋዮች መሆን ይኖርብናል። ማንም ሊገዛን ወይም ማንም ሊሸጠን አንፍቀድለት። እኛ የልዑል አምላክ እግዚአብሔር ባሪያዎች ነን። እኛ የልዑል አምላክ እግዚአብሔር አገልጋዮች ነን። እንዲህ አይነት አስተሳሰብ ነው በውስጣችን ሊያድግ የሚገባው። እንዲህ አይነት መንፈስ ነው በውስጣችን ማደግ ያለበት። አገልጋዮች ቆራጦች ናቸው። አገልጋዮች የሚያስፈልጋቸውን ሁሉ የሚሰጣቸው እግዚአብሔር መሆኑን ያወቁ ሰዎች ናቸው። በነፃ የተቀበሉትን በነፃ ይሰጣሉ። ጌታችን ኢየሱስ ክርስቶስ በነበረበት ዘመን ካስተማራቸው ትምህርቶች አንዱ የተራራው ስብከት፣ የደቀ መዝሙር ህይወት ባህሪ፣ አመለካከት፣ አስተሳሰብ፣ አቲቲዩድ፣ ካራክተር በጣም ምዕራፍ 5 ምዕራፍ 6 ምዕራፍ 7 አስተምሯል ጌታችን ኢየሱስ ክርስቶስ። እና ምን አለ ሲያስተምር? ለእግዚአብሔርም ለገንዘብም ልትገዙ አትችሉ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ በአንዳች አትጨነቁ። የሰማዩ አምላክ የሚያስፈልጋችሁን ያስብላችኋል። የምናገለግለው አምላክ ያዘጋጅልናል። ሰሞኑን በጣም ልቤን የነካው የአብርሃም ህይወት በዚህ በየማለዳው በመናነበው ንባብ እግዚአብሔር የምትወደውን አንድያ ልጅህን ሰዋልኝ አለው። ባሪያዎቹንም ይዞ አህዮቹንም ይዞ ልጁንም ይዞ ወደ ሞሪያ ተራራ ሲሄድ በጣም ነው በቃ ልቤን የበላው አብርሃም። ለባሪያዎቹ እናንተ አህያውን ይዛችሁ እዚህ ቆዩ፣ እኔና ልጄ ግን ሰግደን እንመጣለን። የዕብራውያን ጸሐፊ ምን ይላል? ልጁን ይስሐቅን ቢሰዋው እንኳን እግዚአብሔር ሕያው አድርጎ እንዲመልስለት አምኗልና ይላል። አይገርም? በቃ ለባሪያዎች እንመጣለን፣ ሰግደን እንመጣለን። እግዚአብሔር እኮ አዞታል፣ ልጁን እንዲያርደው አዞታል። እግዚአብሔር አዘዘ ማለት አዘዘ ነው። ግን አብርሃም ሰግደን እንመጣለን። አብርሃም እንጨቱን ለይስሐቅ አሸከመው፣ ቢላዋውን እሳቱን ያዘ እና ወደ ሞሪያ እየሄዱ ያለ ከይስሐቅ ጋር በሚያደርጉት ውይይት ይስሐቅ አባቴ ሆይ አለ። እንጨቱ፣ እሳቱ፣ ቢላዋው ይሄው። ዋ ለአባት እንዴት ከባድ ጥያቄ! የመስዋዕቱ በግ የት አለ? አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል። የመስዋዕቱን በግ እግዚአብሔር ያዘጋጃል። እዚህን ከፍ አድርግና የመስዋዕቱን በግ እግዚአብሔር ያዘጋጃል በል። የምኖርበትን የሚያስፈልገኝን እግዚአብሔር ያዘጋጃል። ወንድሞቼ እህቶቼ፣ እግዚአብሔር ያዘጋጅላችኋል። አገልግሎታችሁን አትሽጡት፣ አትለውጡት። ይስሐቅን አሰረው፣ ረበረበ እንጨቱን እና አስሮ ሲያደርገውና አይገርምም? እግዚአብሔር መፈተን ቢላዋውን እስኪያነሳ ድረስ እግዚአብሔር ድምፁን አላሰማም። ይኸውላችሁ እስከ መጨረሻው ደቂቃ ድረስ ከቆመን እግዚአብሔር የመጨረሻው ደቂቃ ተስፋችን ነው። ሃሌሉያ! የመጨረሻው ሰከንድ ተስፋችን እግዚአብሔር ነው። ቢላዋውን እስኪያነሳ ድረስ እግዚአብሔር ምንም አላለም። በቃ ቢላዋውን አንስቶ አንገቱ ላይ ሊያደርግ ሲል
አብርሃም አብርሃም የሚል ድምፅ መልአኩ ጠራ። የምትወደውን አንድያ ልጅህን ለእኔ ልትሰጥ አልከለከልክምና በእውነት እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። አሜን። አሁን አውቄአለሁ። እና አብርሃም ዘወር ሲል ቅድም ያላየው በጥሻ ውስጥ በቆዝ መካከል የታሰረ በግ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል። በል እስቲ ሃሌሉያ። እኔና አንተ መቀበል ያለብን ስጦታ እግዚአብሔር ያዘጋጀውን በግ ነው። አሜን። እና አብርሃም ከዛ ቴንሽን፣ ከዛ ጭንቀት፣ ልጁን ከማረድ ስትረስ ወጥቶ በጉን አይቶ ካረ በኋላ እንደዚህ አለ፣ ያህዌ ይርኤ አለ። ምን ማለት ነው? እግዚአብሔር ያያል። አሜን። እኔ ያለሁበትን ሁኔታ፣ አንተ ያለህበትን ሁኔታ እግዚአብሔር ያያል። የኛ ሀገር አገልጋይ በብዙ ችግር ነው የሚያልፈው። በኑሮው በተለያየ ችግር ውስጥ ነው የሚያልፈው። ግን እግዚአብሔርን ጨክኖ የሚያመልክ እና የሚያገለግል አገልጋይ ያህዌ ይርኤ ይላል። እግዚአብሔር ያያል። ይህ የሚያየው አምላክ ለሕይወታችን፣ ለልጆቻችን፣ ለቤተሰባችን የሚያስፈልገውን ሁሉ ያዘጋጃል። ሰው ላያዘጋጅ ይችላል። ቤተ ክርስቲያን ላያዘጋጅ ይችላል። ዘመድ ላያዘጋጅ ይችላል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ያህዌ ይርኤ ነው እሱ። ያህዌ ይርኤ ነው እሱ። ስለዚህ ከእግዚአብሔር የተቀበላችሁትን አገልግሎት ምንም ክፍያ ባይኖረውም ደሞዝ ባይኖረውም በደስታ አገልግሉ። ምክንያቱም ታላቅ ብድራት በላይ አላችሁ። ታላቅ ደሞዝ ከኢየሱስ አላችሁ። ከዚያ ቀጥሎ የምናገኘው የሐዋርያት ሥራ ምዕራፍ 8 ላይ ጴጥሮስን ነው። የሐዋርያት ሥራ ምዕራፍ 8 ከ18 እስከ 23 ስታነቡ ጴጥሮስና ስምዖንን ታገኛላችሁ። ጴጥሮስና ፊልጶስ በሰማርያ ሄዶ ወንጌል ከሰበከ በኋላ ብዙዎች ተፈወሱ፣ ብዙዎች ከአጋንንት እስራት ተፈቱ። እና የኢየሩሳሌም ቤተክርስቲያን ጴጥሮስንና ሲላስን ላከችላቸው በመንፈስ ቅዱስ እንዲሞሉ። በዛ ጊዜ አንድ ጠንቋይ በዚያ በሰማርያ ጌታን ተቀብሎ ነበር። ስምዖን የሚባል ጠንቋይ ተቀብሎ ነበር። እነ ጴጥሮስ ሰዎች በመንፈስ ቅዱስ እንዲሞሉ ሲጸልዩ አይቶ እና ሰዎች በመንፈስ ቅዱስ ሲሞሉ አየ። ስምዖን በመንፈስ ቅዱስ ሲሞሉ አየ በጴጥሮስ አገልግሎት። የሐዋርያት ሥራ ምዕራፍ 8 ከ18 እስከ 23 ታሪኩን ታገኛላችሁ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፈንታም የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ፣ ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለህ አይሃለሁ። ጴጥሮስ በገንዘብ ስጦታ የመንፈስ ቅዱስን ሙላት እንዲሰጠው እና እሱ ደግሞ በጥንቆላ የለመደውን መቸርቸር እንዲቸረችር ያንን ጸጋ በነፃ የተቀበለው ስጦታ በነፃ እንደሚሰጥ ስምዖን አልተማረም፣ አልገባውም፣ አላወቀም እና በገንዘብ ሊገዛ ሞከረ። አገልግሎታችን በነፃ የተቀበልነው ነው እና አገልግሎታችን በነፃ የምንሰጠው ነው። በጣም ያደክማል። አገልግሎት በጣም አድካሚ ነው። ከሰው ህይወት ጋር መታገል፣ ከሰው ባህሪ ጋር መታገል
በጣም አድካሚ ነው። እና አንዳንድ ጊዜ ለምንድን ነው ይሄንን ሁሉ የምታገለው የምንልበት ጊዜ አለ። ግን ባለፈው ሳምንት እንደተነጋገርነው አገልግሎት ለኢየሱስ ያለንን ፍቅር የምንገልጥበት መግለጫ ነው። ለኢየሱስ ያለንን ፍቅር የምንገልጥበት መግለጫ ነው እንጂ ችላ የምንለው ደከመኝ ብለን ምን ሰው ስራ አይደለም። እጅግ ዋጋ ያስከፍለናል አገልግሎታችን። ሆኖም ግን በደስታ እናገልግል። የሐዋርያው ጳውሎስን ባህሪ ስንመለከት በጣም የሚገርሙ ባህሪዎች አሉት። በሐዋርያት ሥራ ምዕራፍ 20 የጳውሎስን ሕይወት ስንመለከት በሐዋርያት ሥራ ምዕራፍ 20 ከቁጥር 33 እስከ 35 ጳውሎስ ባህሪውን አገልግሎቱን በነፃ የተቀበለ ሰው በነፃ የሚሰጥ አገልጋይ እንደሆነ እንመለከታለን። የሐዋርያት ሥራ ምዕራፍ 20 ቁጥር 33 እስከ 35 እንደዚህ ይላል። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልጉኝ ነገር ለኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድዌዎችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታችንን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። ሞዴል ሆንኩላችሁ። ማንም እንዲገዛኝ አልፈቀድኩለትም። ማንም እንዲሸጠኝ አልፈቀድኩለትም። እንደዚህ አይነት አገልጋዮች እንሆን። እንደዚህ አይነት አገልጋዮች በእንደዚህ አይነት አስተሳሰብ፣ በተለይ ወጣቶች በእንደዚህ አይነት አስተሳሰብ አገልግሎታችሁን አሳድጉ። በነፃ የተቀበላችሁትን አገልግሎት በነፃ ለመስጠት ብትሄዱ እግዚአብሔር ታላቅ ክብር፣ ታላቅ ብድራት፣ ታላቅ ሞገስ፣ ታላቅ ኃይል በሕይወታችሁ ይገልጣል። ጳውሎስ እንደዚህ ይላቸዋል። በሁለተኛ ቆሮንቶስ ምዕራፍ 12 ላይ ከ14 እስከ 15 ስናየው በሁለተኛ ቆሮንቶስ ምዕራፍ 12 ከ14 እስከ 15 ስናየው እንደዚህ ይላል። ሁለተኛ ቆሮንቶስ 12 14 እስከ 15 እነሆ ወደ እናንተ መጣ ዘንድ ስዘጋጅ ይህ ሦስተኛዬ ነው። አልከበድኩባችሁም እናንተ እንጂ ያላችሁን አልፈልግምና። ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማችሁ አይገባችሁም። እኔ ግን ስለ ነፍሳችሁ በብዙ ደስታ ገንዘቤን እከፍላለሁ፣ ራሴን እንኳን እከፍላለሁ። ይሄ ቃል በበራልኝ ጊዜ አለቀስኩኝ። ሙሉ ጊዜ መስጠቴ ሳያንስ እንደገና ገንዘቤን እንድከፍል ይጠይቀኛል ይሄ አገልግሎት በየ በጣም እንትን አለኝ። በጣም ጳውሎስ ገንዘቤን እከፍላለሁ፣ ራሴን እከፍላለሁ። አያችሁ፣ ለኢየሱስ ያላቸውን ፍቅር ለመግለጥ አባቶቻችን ስለ ወንጌል የከፈሉት ዋጋ በጣም ትልቅ ነው። እኛ ምን እየከፈልን ነው የምናገለግለው? ጊዜያችንን እንከፍላለን ለአገልግሎት። ጊዜያችንን በደንብ እንሰጣለን። አንዳንዴ ገንዘባችንንም እንድንሰጥ በሚያስፈልግበት ጊዜ ገንዘባችንን ለመስጠት ወደ ኋላ እንበል። አገልግሎት እስከዚህ ድረስ እንድንሄድ ያደርገናል። ለምንድን ነው ይሄ ሁሉ የሚሆነው? ይሄ ሁሉ ሆኖ የኢየሱስ ክርስቶስን ፍቅር ሊተካው አይችልም። ኢየሱስ ለኛ የከፈለልንን ዋጋ ሕይወታችንን ሰጠን፣ ጉልበታችንን ሰጠን፣ ገንዘባችንን ሰጠን ብናገለግልም ከኢየሱስ ፍቅር ጋር ሊወዳደር አይችልም። ትንሽ ነው። ስለዚህ በደስታ የሚያገለግሉ እንዴት የተባረኩ ናቸው። በቃ ለኢየሱስ ሕይወታቸውን
ለኢየሱስ ራሳቸውን ለኢየሱስ ገንዘባቸውን ሰጥተው የሚያገለግሉ ሰዎች እንዴት የተባረኩ ናቸው። ስለዚህ አገልግሎት ምንድነው? አገልግሎት በነፃ የተቀበልነውን ጸጋ በነፃ መስጠት ነው። ሰዎች ግን በራሳቸው ፍቅር በፍቅር ስጦታ ሊሰጡን ይችላሉ፣ ሊባርኩን ይችላሉ። በጣም ጥሩ ነው። ግን እኛ ይሄን ካላደረግን ይሄን እንደዚህ አገልግያለሁ እንዲህ ካላደረክልኝ የሚል አስተሳሰብና ንግግር ከኛ ከአገልጋዮች መውጣት የለበት። ልክ እንደ የኤሊ ልጆች ቦዲጋርድ አላቸው እና ቦዲጋርዶቻቸው የኤሊ ልጆች ኤሊ ስላረጀ የኤሊ ልጆች ናቸው የክህነት አገልግሎቱን የሚሰጡት። የክህነት አገልግሎቱን የኤሊ ልጆች እየሰጡ የነሱ ቦዲጋርዶች ሎሌዎች ደግሞ አሏቸው። ሰው መስዋዕቱን ይዞ ሲመጣ ቀቅሎ አብስሎ ለእግዚአብሔር ካቀረበው በኋላ ነው ለካህኑ የሚሰጠው። እነዚህ የኤሊ ልጆች ሎሌዎች ግን አምጣ የኔ ካህን የሚፈልገው ከነጥሬው ነው ይላል። ነጥቆ ከህዝቡ ይወስዳል። ይሄ ምን ፈጠረ በእስራኤል ሕዝብ? የእስራኤል ሰው መስዋዕትን ለእግዚአብሔር መስዋዕት ማቅረብን ናቀ። አገልጋዮች በእኔና በእናንተ ምክንያት ህዝብ እግዚአብሔርን ማክበር እና እግዚአብሔርን መፍራት እንዳይጥል ህይወታችንን በጥንቃቄ መጠበቅ ይኖርብናል። ከመጽሐፍ ቅዱስ በፊት እኛን ነው የሚያየው ህዝብ። የኛን ህይወት ኢቫሉዌት ያደርጋል። የኛን ኑሮ ኢቫሉዌት ያደርጋል። በህዝብ የተገመገምንና የተጠላን አገልጋዮች መሆን የለብንም። ህዝብ የሚያከብረን፣ ህዝብ የሚፈራን አገልጋዮች መሆን አለብን። ህዝብ የሚያከብረን፣ ህዝብ የሚፈራን አገልጋዮች መሆን አለብን። ህዝብ የሚንቀን አገልጋዮች ከሆን ስንዘምር አይሰማንም፣ ስንሰብክ አይሰማንም፣ ስንጸልይ አይሰማንም፣ ስናስተናግድ አይሰማንም። እና ህይወታችን ከተናቀ አገልግሎታችን ኦልሬዲ ተንቋል። እግዚአብሔር ከመናቅ ይጠብቀን። ስለዚህ በህዝብ ዘንድ የተከበረ አገልግሎት፣ በህዝብ ዘንድ የተከበረ ህይወት ይዘን መመላለስ አለብን። ህዝብ አክብሮን ለምኖን እባክህ ላድርግልህ የሚለን አገልጋይ ነው እንጂ መሆን ያለብን ይሄን ካላደረክልን የምንል ሰዎች ከሆን very dangerous ነው። ለቤተ ክርስቲያን ትልቅ ውርደት ነው የምታስከትሉት። እኔ በአገልግሎት ተባርኬያለሁ፣ እኔ እግዚአብሔር በአገልግሎት ባርኮኛል፣ በልቤ ውስጥ ይሄ መጥቷል ብሎ የፍቅር ስጦታ ቢሰጥ በጣም ጥሩ ነው እንጂ አንተ እንደዚህ ካላደረክልኝ ካልከው በጣም አደገኛ ነው። እና ያ ሰው ያንን ያደርግልሃል፣ ስጠኝ ያልከውን ይሰጣል። ግን በኋላ ቤቱ ሄዶ ይገመግማል። አገልጋይ ይሄ ነው እንደ ይላል። ዛሬ ጠዋት ለፓስተሮች እየተናገርኩ ነበር። እዚህ የአብያተ ክርስቲያናት ፓስተሮች እዚህ ነበሩና ዲቮሽን እየሰበኩኝ ነበር። እና የነገርኳቸው ነገር የምታገለግሉት ህዝብ ይከታተላችኋል። ህይወታችሁን ይከታተላል፣ ኑሯችሁን ይከታተላል። ይሄን ለምን እንዲያደርጋል እሱ ያን እንዲ ይከታተልሃል፣ ይከታተልሻል። ኳየር ውስጥ ይከታተልሻል፣ መስተንግዶ ውስጥ ይከታተልሃል። እንደዚህ አድርጎ ነው ይልሃል፣ ስምህን ያጠፋል። እና አገልጋይ መሆን በዚህ በአበሻው ሶሳይቲ ከባድ ነው። በጣም ጠንቃቆች የምንችለውን ያህል እግዚአብሔር ይጠብቀናል፣ ያግዘናል። ግን የምንችለውን ያህል ጳውሎስ ምን ይላል? አገልግሎቴ አከብራለሁ ይላል። አገልግሎቴ እንዳይነቀፍ የምችለውን አደርጋለሁ ይላል። እና እኛ የምንችለውን እናድርግ፣ የቀረውን ለእግዚአብሔር እንተው። ዘጠነኛው እና የመጨረሻው አገልግሎት የእግዚአብሔርን ፈቃድ ማድረግና ስራውን መፈጸም ነው። በዚህ ነው የምዘጋው። አገልግሎት ምንድነው የሚለው ምንድነው? አገልግሎት የእግዚአብሔርን ፈቃድ ማድረግና የእግዚአብሔርን ስራ መፈጸም ነው። የእግዚአብሔርን ፈቃድ ማድረግና የእግዚአብሔርን ስራ መፈጸም ነው። በቃ አገልግሎት ማለት ይሄ ነው። ዮሐንስ 4:34 ሁላችሁም የምታውቁት ጥቅስ አለ። ጌታችን ኢየሱስ ክርስቶስ ከሰማርያይቷ ሴት ጋራ
ተነጋግሮ ህይወቷን ሲቀይር እንስራዋን ትታ ወደ ከተማው ሄዳ ኑና ያደረገልኝን ሁሉ የነገረኝን ኑና ይዋለች። እና ሲመጡ ሐዋርያቶች መጡ። ምግብ ሊገዙ ከተማ ሄደው ነበር እና መምህር ሆይ ብላ አሉት። እሱ ከሰማርያ የሚመጣውን መከር እየጠበቀን አእምሮና ልቡ የሰማርያ ህዝብ ደህንነት ላይ ነው። እና መምህር ሆይ ብላ ሲሉት እኔ የምበላው ሌላ መብል አለኝ አላቸው። እና ሰው አምጥቶለት ነው እንዴ ምናምን አሉ። ኢየሱስ ግን የኔ መብል አላቸው። የኔ መብል የላከኝን ፈቃድ ማድረግና ስራውን መፈጸም ነው። አገልግሎት ይሄ ነው። በቃ የላከኝን ፈቃድ በእያንዳንዳችን ውስጥ ተልኮ አለ። በእያንዳንዳችን ውስጥ ጸጋ አለ። በእያንዳንዳችን ውስጥ ስጦታ አለ። እግዚአብሔር ውስጣችን ያስቀመጠው። ቤተክርስቲያን ጸጋ አትሰጥም፣ ስጦታ አትሰጥም። ራሱ ክርስቶስ ነው ስጦታን የሚሰጠው። ያን ስጦታ መፈጸም ማድረግ መብላችን ነው መሆን ያለበት። የላከኝን ፈቃድ አደርግ ዘንድ ስራውን ደግሞ መፈጸም። በዮሐንስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ቁጥር 4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ። እኔ የሰጠኝን ስራ ፈጽሜ በምድር አከበርኩ። በቃ ይሄ ነው አገልግሎት ማለት። ወንድሞችና እህቶች አንድ ቀን እንሞታለን። ግን ስንሞት ያለ ጸጸት መሞት። ስንሞት ያለ ጸጸት መሞት። እንዴት ነው ያለ ጸጸት መሞት ማለት? ያለ ጸጸት መሞት ማለት እግዚአብሔር በውስጣችን ያስቀመጠውን ጸጋ ስጦታ ፈጽመን ሰርተን አድርገን እንዴት አይነት ሞት ነው ማንጸጸትበት። ሐዋርያው ጳውሎስ ለዚህ አይደለም ሩጫዬን ጨርሻለሁ፣ ሃይማኖቴን ፈጽሜያለሁ፣ መልካሙን ገድል ተጋድያለሁ። ለምን? በቃ የተሰጠኝን አድርጌያለሁ። ኤፌሶን እያለ ሐዋርያት ሥራ ምዕራፍ 23 እስከ 24 መንፈስ ቅዱስ በየከተማው እስራትና መከራ ይቆያል እያለኝ ነው ይላል ጳውሎስ። መንፈስ ቅዱስ የሚነግረውን ያፈርሳል። ምን ይላል? ነገር ግን ይላል ሐዋርያት ሥራ 23 እስከ 24 መንፈስ ቅዱስ መከራ እስራት ይጠብቃል ይለኝ። ነገር ግን ሩጫዬንና ከጌታ የተቀበልኩትን የእግዚአብሔርን ጸጋ ወንጌልን መመስከር እስክፈጽም ድረስ ነፍሴ በእኔ ውስጥ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። በምድር ላይ የተሳካለት ሰው አፓርታማ ሰርቶ የሚኖር አይደለም። በምድር ላይ የተሳካለት ሰው ዘመናዊ መኪና የሚነዳ አይደለም። በምድር ላይ የተሳካለት ሰው ከፍተኛ ስልጣን ላይ የተቀመጠ አይደለም። በምድር ላይ የተሳካለት ከእግዚአብሔር የተቀበለውን ጸጋና ጥሪ ፈጽሞ የሞተ ሰው። በቃ የተሳካለት ሰው ይሄ ነው። እግዚአብሔር በውስጡ ያስቀመጠውን ስራ ሰርቶ የጨረሰ። በቃ ሃይማኖቴን ጠብቄያለሁ፣ ሩጫዬን ሮጫለሁ፣ አይቆጨኝም፣ አይጸጽተኝም። ይሄ ነው ህይወት። የደስታ ህይወት ይሄ ነው። የደስታ ህይወት ይሄ ነው። ወንድሞቼና እህቶቼ ብርና ወርቅ አይደለም የደስታ ምንጭ። የደስታ ምንጭ እግዚአብሔር የሰጠንን ስራ መፈጸም ነው። ብርና ወርቅ ሊሰጠን የማይችል ደስታ፣ ብርና ወርቅ ሊሰጠን የማይችል በረከት፣ ብርና ወርቅ ሊሰጠን የማይችል ሞገስ፣ ክብር እግዚአብሔር ስራውን ስንፈጽምለት ይሰጠናል፣ ይሸልመናል፣ ይደርብልናል። ስራውን የሚፈጽም ሰው እንዴት የተባረከ ሰው ነው! እንዴት የተባረከ ሰው ነው! በምድር ላይ የሰጠኝን ስራ ፈጽሜ አከበርኩ አለው ኢየሱስ። ሞዴላችን ኢየሱስ ነው።
ሞዴላችን ኢየሱስ ነው። በቃ የእግዚአብሔርን ስራ ፈጽሞ አባቱን ያከበረ ኢየሱስ ነው። እሱን ነው ለመምሰል መትጋት ያለብን። ኢየሱስን ለመምሰል ነው መትጋት ያለብን። ይሄን ደግሞ ከወሰንን ይቻላል። ጀስት ውሳኔ ብቻ ነው የሚፈልገው። በቃ ለአገልግሎቴ ቆርጫለሁ ብለን ከወሰንን ማንም ሊያቆመን አይችልም። ማንም የቤታችን ችግር ሊያቆመን አይችልም። የመስሪያ ቤት ችግር ሊያቆመን አይችልም። ምንም ሊያቆመን አይችልም። እኛ ስንወስን እግዚአብሔር ከኛ ፊት ይወጣል። እኛ ስንወስን እግዚአብሔር ስለኛ ይዋጋል። ሃሌሉያ! እግዚአብሔር በፊታችን ይሄዳል። እግዚአብሔር ስለኛ ይዋጋል። ከደከመን ደግሞ እግዚአብሔር ይሸከመናል። ይሄ ጉባኤ ቢወስን በውስጡ ያለውን የእግዚአብሔርን ስራ ለመስራት ቢወስን እያንዳንዱ ሰው የእግዚአብሔር ስራ የትና የት ይተኮሳል፣ የትና የት ይሄዳል። ውሳኔ ብቻ ነው የሚፈልገው። ከወሰንክ በሰዓቱ ትመጣለህ። ከወሰንክ በሰዓቱ ታገለግላለህ። ከወሰንክ የሚቋቋም ምንም ነገር የለም። ስለዚህ ጌታችን ኢየሱስ ክርስቶስ እነዚህን ጻፉና እናንተ አንቧቸው። ዮሐንስ 5:30 ዮሐንስ 5:30 ዮሐንስ 6:38 ዮሐንስ 6:38 ዮሐንስ 8:29 ዮሐንስ 5:19 20 እነዚህ ሁሉ ጌታ ኢየሱስ ምን ይላል? ፈቃድህን አደርግ ዘንድ መጥቻለሁ ነው የሚለው። በቃ የኔ ፈቃድ አይሁን ያንተ እንጂ ሲል ነው የምናየው በመጽሐፍቱ ሁሉ ላይ። ስለዚህ አገልግሎት የኛም ፍላጎት መፈጸሚያ አይደለም። አገልግሎት የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ስራ ማገልገልና ማድረግ ነው። ይሄ ስራ ደግሞ በፍርድ ቀን በእሳት ይፈተናል። በወርቅ በብር በናስ ሰርተነው እንደሆን ወይም በሳር በአገዳ ሰርተነው እንደሆን ይፈተናል። ስለዚህ ወንድሞቼና እህቶቼ እግዚአብሔር የሰጠንን አገልግሎት በትጋት እናገልግል። የእግዚአብሔር ፈቃድ ስራውን መፈጸም ነው። እግዚአብሔር ሰዎች ሊድኑና እውነትን ወደ ማወቅ ሊደርሱ የሚወድ አምላክ ነው። አንደኛ ጢሞቴዎስ 2:3-7 ዮሐንስ 9:4 ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራባት የማይችልበት ሌሊት ትመጣለች። ስለዚህ ወንድሞችና እህቶች ቀን ምን ማለት ነው? ቀን ሳለ ማገልገል ስትችል፣ ጤና ሲኖር፣ እግዚአብሔር አሁን ጊዜ ሰጥቶ ያለ አገልግል። ይሄን ልታደርግ የማትችልበት ቀን ይመጣል። በሽተኛ ልትሆን ትችላለህ። ታማሚ ልትሆን ትችላለህ። በቃ አቅም የሌለው ሰው ልትሆን ትችላለህ። እና ያ የጨለማ ጊዜ ነው ላንተ፣ የጨለማ ጊዜ ነው ላንቺ። አሁን ግን ቀን ነው። ጤና አለ፣ ጉልበት አለ፣ አቅም አለ። እግዚአብሔር ጊዜ ሰጥቷል። በዚህ ጊዜ አንድ ነገር አድርገ ቀን ሳለ የላከህን ስራ ብትፈጽም እግዚአብሔር ባንተ ደስ ይለዋል። ፍጻሜህ ያማረ ሰው ይሆናል። እግዚአብሔር ህይወትን ይባርካል። እግዚአብሔር ጤናህን ይባርካል። እንጀራህን ውሃህን ይባርክልሃል። ክብር ለኢየሱስ ይሁን። እና ሰሎሞን በምሳሌ ምዕራፍ 6 ላይ ከቁጥር 6-11 ይላል፣ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷን ተመልከት፣ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋን በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅን ታጠፋል። እንግዲህ ድህነት እንደ ወንበዴ፣ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ገብረ ጉንዳን አለቃ የላትም፣ አዛዥ የላትም። በቃ በትጋት ክረምቱ ሳይመጣ ጨለማው ሳይመጣ ትሰራለች፣ ታገለግላለች፣ ትሮጣለች። ክረምት ሲመጣ በጋውን የሚያሻግር ምግብ
ሰብስባለች ጉድጓዷና አትቸገርም። እና እንደዚህ እናገልግል።